አስተርእዮ ማርያም ዛሬ እመቤታችን ቅድስት ድንግል ማርያም ያረፈችበት ቀን ነው። እንጀራ ተሸክማ እንጀራ የራባት የሕይወት ውሃ ተሸክማ ውሃ የጠማት እኔ ሕይወት ውሃ ነኝ ከሰማይ የወረደ እንጀራ ነኝ 5 እንጀራ 2 ዓሣ ባርኮ 5000 ሰው ኋላ የሚያጠግበውን ክርስቶስን አዝላ የሕይወት እንጀራ አዝላ ሲርባት የሕይወት ውሃ ተሸክማ ሲጠማት አንድ ቀን አላጉረመረመችም አላማረረችም። የታገሱትን ብፁዓን እንላቸዋለን አለ። መከራውን የታገሱትን ልብላ ልብላ ልጠጣ ልጠጣ የሚል ስሜታቸውን በጾም የረሸኑ ላመንዝር ልቅበጥ የሚል አካላቸውን በቅድስና የረሸኑ የድንግል ማርያም ድንግልና ሁለንተናዊ ይባላል። ሁለንተናዊ ድንግልና ያላት እመቤታችን ብቻ ናት ከፍጡራን። ሁለንተናዊ ድንግል ከውስጥም ከውጭም በስጋሽም ድንግል ነሽ በሐሳብሽስ ድንግል ነሽ እንላታለን። የውስጥም የውጭም ሁለንተናዊ ድንግልና የተሰጣት እመቤታችን ናት። እመቤታችንን ብናነግስ ጻድቃንን ብናነግስ መላእክትን ብናነግስ የንግሱ ሁሉ ባለቤት የምስጋና ሁሉ ባለቤት ማን ነው? እግዚአብሔር። ያ ሕፃናትን የሚፈጥር እግዚአብሔር አዳምን ካፈር የፈጠረ ሔዋንን ከአንዲት አጥንት የፈጠረ አቤልን ቃየልን ከእናት ከአባት እንዲገኙ ያደረገ እግዚአብሔር ከቁጥጥሩ ከተፈጥሮ ቁጥጥሩ ውጭ ነበረ እግዚአብሔር አሁን ለኛ ሲል ከሕግ ከተፈጥሮ ሕግ በታች ሆነ ማለት ተጸነሰ ማለት። ስለዚህ አስተርእዮ ጌታ የተገለጠበት ነው አይደለም። ለዚህ መገለጥ ደግሞ እሺ በጀ ይሁን ብላ ጊዜዋን አካሏን አሳልፋ የሰጠች በቅታ ተዘጋጅታ ተመርጣ የተገኘች ማናት? እመቤታችን ናት። እኛ መናፍቃን እንዳይናገሩ ማድረግ አንችልም። ራሳቸው ተፈቶ ይብህም አፍ ወተታሰር ልሳን አፍ የሚዘጋበት አንደበት የሚታሰርበት ዘመን ይመጣል። ለለፈለፉት ለቀባጠሩት ዋጋቸውን የሚቀበሉበት ዘመን ይመጣል። ያ እስኪመጣ ድረስ ግን እናንተ ተረጋግታችሁ ሰክናችሁ ልትገኙ ይገባል። አባታችን መላከ ብርሃን ሰሎሞን በቀለ የዚህ ታላቅ ደብር ካቴድራል አስተዳዳሪ፣ አገልጋዮች፣ ዘማሪያን፣ ሰንበት ተማሪዎች እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትገኙ እግዚአብሔር የፈቀደላችሁ ወገኖቻችን ምእመናን እንዴት ዋላችሁ? እንዴት አመሻችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚያስተምረን መኖር በምንችለው ልክ የሚነግረን የምስጢርና የጥበብ ባለቤት ትናንት የነበረ ዛሬ ያለ ዘላለማዊነቱንም ልባችንን ሞልተን አፋጭ ቃላችንን አጉልተን የምንመሰክርለት የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። እናንተ የምትሰሙት በሉ ችግር የለው እናንተ የምትሰሙት እኛም የምንናገረው አይንሳን፣ አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳንደፋባችሁ እንዳናፈስባችሁ እግዚአብሔር የእናንተን ጆሮ ይጠብቅ፣ የእኛንም አንደበት ይቆጣጠር። እግዚአብሔር ያስተርእዮ ማርያም በሉ እስኪ። አስተርእዮ ማርያም አይደለም ያልኩት፣ ያስተርእዮ ማርያም። እስቲ በዚህ በኩል በዚህ በኩል የማን ማርያም? የማን ማርያም? አስተርእዮ ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ አግበስብሰው የሚበሉ አግበስብሰው የሚሰሙ አግበስብሰው ሰምተው ጭንቅላታቸውን የሚበጠብጡ አግበስብሰው በልተው ሆዳቸውን የሚረብሹ ከጥበብም ከምግብም የተራቆቱ አንዳንድ ሰዎች አስተርእዮ ማርያም ያልን እየመሰላቸው ጽሑፍ ጽፈው አይቻለሁ። እኛ አስተርእዮ ማርያም አይደለም ያልነው። ልዩነቱን ላስረዳ። አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። እየሰማችሁ ነው? አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። ይሄ ትክክለኛ ምንባብ። እኛ ያልነው አስተርእዮ ማርያም ሳይሆን የአስተርእዮ ማርያም ነው ያልነው። እየሰማችሁ ነው? የአስተርእዮ ማርያም ነው። ስለዚህ ርዕሱን በደንብ ያዙልኝ። በዚህ ርዕስ ነው ለአንድ
በ25 እና በ35 ደቂቃ መካከል የሚጠናቀቅ ትምህርት የምንማማረው እግዚአብሔር ጥበቡን ምስጢሩን ይግለጥልን። የትምህርታችን ርዕስ አልሰማችሁኝ? ድገሙት። ያስተርእዮ ማርያም። ዛሬ እመቤታችን ቅድስት ድንግል ማርያም ያረፈችበት ቀን ነው። በቤተ ክርስቲያናችን ድንግል ማርያም ትምህርት ናት፣ ምንባብ ናት፣ ምስጢር ናት። ተነግሮ አያልቅም ጉዳዩዋ። ብዙ ሰዎች ብዙ ተወራ፣ ብዙ ተነገረ። በውዳሴው፣ በቅዳሴው፣ በማህሌቱ፣ በሰዓታቱ፣ በትርጓሜው፣ በቅኔው፣ በአጠቃላይ በቤተ ክርስቲያን አገልግሎት ስለ ድንግል ማርያም የተነገረው በስቶ ክርስቶስን ጋረደው የሚሉ ጅላጅል ሰዎች ገጥመውናል። እኛ ደግሞ ስለ ድንግል ማርያም አልተነገረም ሊነገርም አይችልም ነው የምንለው። ስለዚህ እመቤታችን ትምህርት ናት። ቄርሎስ የሚባል በጣም ብዙ ጊዜ የሚጠቅሰው አንድ ምንባብ ተናግሯል። ቅዱስ ቄርሎስ ይባላል። መምህር ዓለም የሚባል ግብፅ ኮነት ሰማይ ያሰኘ፣ ግብፅን በእውቀቱ የግብፅን ጨለማ የገፈፈ፣ ግብፅን ታላቅ ሀገር ያሰኘ፣ ብሉይን ያነበበ ሐዲሱን የተረጎመ፣ እውቀት ከእምነት እምነት ከምግባር የታረቀለት፣ አይኑ ጆሮ ልቡ ሁለመናው የእግዚአብሔር መሳሪያ የሆነለት ቄርሎስ የሚባል ሊቅ ነበረ። ይሄ ሊቅ ስለ እመቤታችን ሲናገር እንዲህ አለ። ወላዲተ እግዚአብሔር ቃል ኮነት ልማደ። አካላዊ ቃል እግዚአብሔርን የወለደች እመቤታችን ትምህርት ሆነች አለ። ንነሰይ ንለምድ ወይ አብያተ ክርስቲያኑ ለመደ ብሎ አስተማረ ይሆናል። ይሄ ወደ ዝርዝር ጉዳይ አልገባም። ልማድ ማለት ትምህርት ነው። አሁን በዚህ ገጸ ምንባብ መሰረት የአካላዊ ቃል እግዚአብሔርን የወለደች እመቤታችን ትምህርት ሆነች ይላል። ምእመናን እንኳን እመቤታችን ሌሎች ቅዱሳን ሌሎች ዓለማውያን ሰዎች በተሰማሩበት የሥራ መስክ ውጤታማ ሲሆኑ፣ ነግደው ትርፋማ፣ አርሰው ፍሬያማ፣ ተምረው በእውቀት ውጤት ሲያመጡ፣ ጊዜያቸውን ገንዘባቸውን ተጠቅመው ሰውን ለመጥቀም ሕይወታቸውን አሳልፈው የሰጡ፣ በፖለቲካው ሰላም ነው። ዝም በልበለው፣ ሕፃናት ናቸው። አይ እነሱ እኮ መብታቸው ነው። ምክንያቱም ከአቅማቸው በላይ እያወራንባችሁ ምን ያርጉ? ደህና ዋላችሁ? እየሰማችሁኝ ነው? የትምህርታችን ርዕስ ምንድን ነው? ማን? ይህን ያዙ። ይህን ዛሬ ይዛችሁ መሄድ አለባችሁ። ሌሎች የሐሳብ መስጫ ሳጥን እንዳያደርጓችሁ ጆሮአችሁ መዝጋት አለብን፣ የቁልፍ መስጠት አለብን። እና በዓለማችን እንኳን ውጤታማ የሆኑ ሰዎች ትምህርት ይሆናሉ፣ ጥቅስ ይሆናሉ። ለምሳሌ በትምህርት ደብተራችን ላይ ፎቶአቸው የተለጠፈ ሰዎች አላጋጠሟችሁም? በስፖርቱ፣ በሙዚቃው፣ በፖለቲካው፣ በጦርነቱ ጀግኖች ሆኑ። ደማቸውን አፍሰው አጥንታቸውን ከስክሰው ጣፋጩን ዓለም የሚያጓጓውን ሕይወት ኑሮ ይቅርብን ብለው ሚስታቸውን ትተው ልጆቻቸውን ትተው ለሀገራቸው ደማቸውን ያፈሰሱ አጥንታቸውን የከሰከሱ ጀግኖች በትምህርታችን ትምህርት ጥቅስ እናደርጋቸዋለን። ለምሳሌ እንደ ሁል ጊዜ ጠቅሰዋለሁ። ኃይሌ ገብረስላሴ ብለን እኮ ትምህርት እናደርገዋለን ነው። ጠንክሮ በመሮጡ ሩጦ በእግሩ ወርቅ በማምጣቱ አይደለም፣ አገር በማስከበሩ ባንዲራውን በማስከበሩ ራሱን በማስከበሩ ዛሬ ለቆራጥነት ለጀግንነት ጊዜን በትክክል መጠቀም ምን ማለት እንደሆነ ለወጣቶች ለማስተማር እነ ቀነኒሳ እነ ኃይሌን እንጠቅሳለን። በጦርነቱ ብዙ ምንጠቅሳቸው ጀግኖች አሉ። እነ ራስ አሉላን እንጠቅሳለን፣ እነ አፄ ቴዎድሮስን እንጠቅሳለን፣ እነ ዘርዓ ደረስን እንጠቅሳለን፣ እነ አብዲሳ አጋን እንጠቅሳለን። እነዚህ ጀግኖች ማለት መኖር እየቻሉ የሞቱ የልጅ ፍቅር የሴት ፍቅር ሳያሳሳቸው ጣፋጩ ሕይወት ሳያጓጓቸው የሞቱ የነደዱ መከራ የተቀበሉ ጀግኖች ስለሆኑ ትምህርት እናደርጋቸዋለን። በዚህ በያዕቆብ መልእክት ምዕራፍ 5 ቁጥር 11 ደግሞ ያዕቆብ እንዲህ አለ፣ ወናሁ ናስተበጽኦሙ ለእለ ተአገሱ ወሰማዕክሙ ትዕግሥቶ ለኢዮብ ዘከመ ፈጸመ ሎቱ እግዚአብሔር ስለቱ። እነሆ የታገሱትን ብፁዓን እንላቸዋለን አለ። መከራውን የታገሱትን ልብላ ልጠጣ የሚል ስሜታቸውን
በጾም የረሸኑ ላመንዝር ልቅበጥ የሚል አካላቸውን በቅድስና የረሸኑ ስግብግቡን ዓለም ብልጭልጩን ዓለም ይቅርብን ያሉ እና አርሴማ ውበታቸውን ተጠቅመው ዓይኔ ያምራል፣ ጥርሴ ያምራል፣ ጸጉሬ ያምራል፣ ወጣት ነኝ፣ ንጉሡ ወዶኛል ብለው ራሳቸውን ለርኩሰት አሳልፈው ሳይሰጡ አልጋ ላይ ሳይወርቁ ምናልባት አርሴማ ከዛ ንጉሥ ጋር ወርቃ ቢሆን አልጋ ላይ ታሪኳ የሰፈር ታሪኩ ነው ይቀር ነበር። ስሜቷን ተቆጣጥራ ልብላ ላጊጥ ልዋብ የሚል ስሜቷን ተቆጣጥራ በመታረዷ በመሰዋቷ ከ1600 ዓመት በኋላ ዛሬ አርሴማ ቅድስት ናት። ዛሬ አርሴማ ታሪክ አላት። ስለዚህ በያዕቆብ እነሆ የታገሱትን ምን እንላቸዋለን አለ? ብፁዓን እንላቸዋለን። ኢዮብ ታገሰ በቅደም ተከተል። መጀመሪያ ንብረቱ ወደመ፣ ቀጥሎ ልጆቹ አለቁ፣ ቀጥሎ እጅግሩ ተቆራረጠ፣ ተላ፣ ሸተተ፣ ከረፋ፣ ቤተሰብ ተጸየፈው፣ ጓደኞቹ ተጸየፉት፣ አመር ላይ ተቀምጦ ወአሐዘ ይህክክ በገል ገላውን ማከክ ጀመረ። አራተኛ ሚስቱ ከዳችው፣ አምስተኛ ጓደኞቹ ከዱት። ይሄን ሁሉ መከራ ንብረቴ ወደመ፣ ልጆች አለቁ፣ አካሌ ተቆራረጠ፣ ሚስቴ ከዳችኝ፣ ጓደኞቼ ከዱኝ ሳይል ፈጣሪውን ይዞ ሰውነቱ ቢቆራረጥ ቢሸት ቢከረፋም ልቡ ቁስሉን የኢዮብ ቁስል በቤተ መቅደስ ከሚታደነው ዕጣን እኩል እግዚአብሔር መዓዛ ቁስሉን ያሸትለት ነበር ለመጽሐፉ። ቁስሉ ከማይረባ ሽቶ ይሻል ነበር የኢዮብ ቁስል በእግዚአብሔር ዘንድ። ስለዚህ ኢዮብን ምን እንለዋለን? ብፁዕ እንለዋለን፣ ክቡር እንለዋለን። ቅዱስ ጊዮርጊስ በ23 ዓመቱ ወርቁን፣ ብሩን፣ ሹመቱን፣ ስልጣኑን፣ ግምጃውን፣ አውራጃውን አልፈልግም ብሎ በክርስቶስ መስቀል ስር ራሱን ጥሎ በሰይፍ ታርዶ በእሳት ነዶ ተገፎ ተገርፎ ተሰቃይቶ ሞተ። ዛሬ ቅዱስ ጊዮርጊስ ያረዱት ያነደዱት የገፈፉት የገረፉ ሰዎች የት እንደወደቁ አናውቅም። እንደ አያሌ ሰው ወርቀው ቀርተዋል። እሱ ግን ዛሬ በገነት ከነ ቅዱስ ሚካኤል ጋር እየዘመረ ነው። በምድር ደግሞ ገድሉን ጽፈን ታሪኩን ጠቅሰን እናንተን እኛን እንማርበታል እናስተምርበታል። ስለዚህ እንኳን እመቤታችን ቅዱሳን ትምህርት ናቸው። እየሰማችሁ ነው። ቅዱሳን ትምህርት ናቸው። ስለዚህ ሊቁ ምን አለ? እመቤታችን ትምህርት ናት አለ። እመቤታችን ትዕግስቷ ትምህርት ነው። ልብ አድርጉ። ማንን የወለደችው? እግዚአብሔርን። እግዚአብሔር ማን ነው? ሁሉ በእጁ ሁሉ በደጁ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነለት ያለው የሚሆንለት ያዘዘው የሚሆንለት ሁሉን ነገር ላድርግ ካለ የማይሳነው እግዚአብሔርን ወልዳ በበረት በረዳት፣ በግብፅ በረሃ ራባት። እንዲያውም ሊቁ ሲናገር ምን ይላል? እንጀራ ተሸክማ እንጀራ የራባት፣ የሕይወት ውሃ ተሸክማ ውሃ የጠማት። እኔ የሕይወት ውሃ ነኝ፣ ከሰማይ የወረደ እንጀራ ነኝ። 5 እንጀራ 2 ዓሣ ባርኮ 5000 ሰው ኋላ የሚያጠግበውን ክርስቶስን አዝላ የሕይወት እንጀራ አዝላ ሲርባት የሕይወት ውሃ ተሸክማ ሲጠማት አንድ ቀን አላጉረመረመችም፣ አላማረረችም። ታበዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬ ወመድኃኔ። ሰውነቴ ጌታዬን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች አለ። እየራባት እየጠማት እየበረዳት በግብፅ በረሃ ከታች መሬቱ አሸዋው እግሯን እየጠበሰው ከውስጥ ረሃብ አንጀቷን እያላወሰው ልጄን ይገሉብኛል በሚል ስጋት ስትንከራተት አንድም ቀን አላጉረመረመችም። ስለዚህ ለአጉረምራሚው ዓለም ለብሶተኛው ዓለም በልቶ ስብሐት ማለት ለተሳነው ዓለም ቀጥቶ ማመስገን ለተሳለው ዓለም ምቹ አልጋ ላይ ምቹ ፍራሽ ላይ ተኝቶ እንቅልፍ ለራቀው ዓለም ድንግል ማርያም በትዕግስቷ መምህር ናት። ጠቅሰን እናስተምርባታለን። ስለዚህ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደህና አደራችሁ፣ ደህና ዋላችሁ። የትምህርታችን ርዕስ ምንድን ነው? አቤት ያስተርእዮ ማርያም ነው። እና እመቤታችን ቅድም እንዳልኳችሁ ትምህርት ናት። በቤተ ክርስቲያናችን ጠቅሰን እናስተምርባታለን። ለዚህ ነው ከመጽሐፍ ቅዱስ ስለ እመቤታችን ተናግሯል ወይ? አሳምሮ ምን አለ? በተለይ በሉቃስ ወንጌል ምዕራፍ 1 እና 2 ላይ በደንብ እመቤታችንን ሊገልጣት የሚችል ርዕስ ተነግሯል። እነሆ ወናሁ ኩሉ ትውልድ ያስተበጽኡኒ እስመ ገብረ ሊተ ኃይለ አብያተ፣ በእኔ ታላቅ ነገር አድርጓልና
ትውልድ ሁሉ ማን ይሉኛል አለ። ጮክ ብላችሁ ንገሩኝ። ትውልድ ሁሉ ምን ይሉኛል አለች? አየለ ከበደ አላለችም። ኤልሳቤጥ ዘካርያስ አላለችም። የዚህ ክፍለ ሀገር ሰዎች አላለችም። የዛ ትውልድ ሰዎች አላለችም። ብፅዕት የሚላት ማን ነው? ትውልድ ሁሉ የሰው ዘር በጠቅላላ ምእመናን። እመቤታችን ትውልዱን የጠቀመችው ወደፊት ብቻ አይደለም። ለምሳሌ ኤሌክትሪክ የመጣው አሁን ቅርብ ጊዜ ነው አይደለም? አሁንም እግዚአብሔር ይመስገን አብዛኛው የኢትዮጵያ ሕዝብ ገና በኩራዝ እየተጨናበሰ ያለበት ሀገር ውስጥ ነው ያለን። እኛ እኮ ለ21ኛው መቶ ክፍለ ዘመን የሚመጥን ኑሮ ብቻ ሳይሆን የሚመጥን ሞት ሁሉ አላገኘንም። ይገርማችኋል። የሚመጥን ኑሮ ተውት፣ ከየት ይመጣል? የሚመጥን ሞት እንኳን አላገኘንም። እና ዛሬ ኤሌክትሪክ የመጣው መቼ ነው? አሁን ነው። ኤሌክትሪክ ከመምጣቱ በፊት የነበሩ ሰዎች፣ የሞቱ ሰዎች በኤሌክትሪክ ብርሃን መጠቀም ይችላሉ? ንገሩኝ። ስልክ የመጣው መቼ ነው? ሞባይል ማለት ነው። አሁን ቅርብ ጊዜ ነው አይደለም? የዛሬ 20 እኛ ጋር 15 ዓመት 17 ዓመት ቢሞላው ነው። በመጀመሪያ የመጣ ሰሞን አንዳንድ ሰዎች እንደው አየር ላይ የሚያወሩ ተአምር የፈጠሩ ሁሉ መስሎን ነበረ። ሞባይል ከመምጣቱ በፊት የነበሩ ሰዎች፣ የሞቱ ሰዎች በሞባይል መጠቀም ይችላሉ? አይችሉም። ሳይንስ ወደፊት እንጂ የሚያገለግል ወደ ኋላ አያገለግልም። ክርስትና እመቤታችን ግን ወደ ኋላም ጭምር ከሷ ጀምሮ እስከ ዕለተ ምጽአት ከሷ ኋላ እስከ አዳም ላለው ትውልድ ነው ብርሃን የወለደችው። መና ለተራቡት የሕይወት እንጀራ፣ ለተጠሙት የሕይወት ውሃ፣ አንገት ለደፉት ተስፋን የሚያለመልም፣ በጨለማ ውስጥ ላሉት በጨለማ ለሚዳክሩት እኔ የዓለም ብርሃን ነኝ አለ። የማይጨልም ጠፈር ደፈር የማይከለክለው ወደ ኋላም ወደፊትም ወደ ቀኝም ወደ ግራም የሚያበራ በላይ ላሉትም በታች ላሉትም የሚያበራ የሕይወት ብርሃን አስገኝታል። ስለዚህ እመቤታችን ወደ ኋላ እስከ አዳም ወደፊት እስከ ዕለተ ምጽአት ላለው ሁሉ ትውልድ ነው በረከት ይዛ የመጣችው፣ ሕይወት ይዛ የመጣችው። እመቤታችንን የሚተካት የለም። ምክንያቱም እግዚአብሔር ሁለተኛ አይወለድም። ይመናል። ይሄን በደም እንሰሙን እንፈልጋለን። እኛ እያጋነን የሚመስላቸው የዋህ ሰዎች አሉ። እኛ እያጋነን አይደለም። ይመናል። እንደሚመጥናት እየተናገርንም እንዳልሆነ እግዚአብሔርም እኛም እሷም እናውቀዋለን። ግን ዝም ከማለት ይሻላል ብለን ነው የምንፈልፈው። እና በቤተ ክርስቲያናችን ድንግል ማርያም በትዕግስቷ በንጽህናዋ በታዛዥነቷ በታማኝነቷ እሷና እግዚአብሔር ለሚያውቁት የረቀቀ ምስጢረ ስጋዌ የረቀቀ ምስጢረ ድህነት ታማኝ ሁና በቤተ መቅደስ በነበረችበት ጊዜ ከቅዱስ ገብርኤል ቃል ውጭ ማንንም ያልሰማች የባከነ ዓይን የባከነ ጆሮ የባከነ እግር የባከነ ልብ የሌላት ሁልጊዜ እለዋለሁ እኔ የድንግል ማርያም ድንግልና ሁለንተናዊ ይባላል። ሁለንተናዊ ድንግልና ያላት እመቤታችን ብቻ ናት ከፍጡራን። ሁለንተናዊ ድንግል ከውስጥም ከውጭም በስጋሽም ድንግል ነሽ በሐሳብሽስ ድንግል ነሽ እንላታለን። የውስጥም የውጭም ሁለንተናዊ ድንግልና የተሰጣት እመቤታችን ናት። ስለዚህ ኦርቶዶክሳውያን የተዋህዶ ሊቃውንት በተለይ በዚህ በሁለተኛው በሶስተኛው በአራተኛው መቶ ክፍለ ዘመን የተነሱ ዓለም አቀፋውያን ሊቃውንት ዮሐንስ አፈወርቅ እሰግድልሻለሁ ብሎ ታላቁ ሊቅ ዮሐንስ አፈወርቅም ተናግሯል። ሌሎችም እንደገና ደግሞ ከዚህ ከቅዱስ ያሬድ ጀምሮ ደግሞ ብሔራውያን ኢትዮጵያውያን ሊቃውንት ደግሞ እነ አባ ጊዮርጊስ ዘጋስጫን እነ ቅዱስ ያሬድን ሌሎችም ስፍር ቁጥር የሌላቸው ኦርቶዶክሳውያን የተዋህዶ ሊቃውንት ስለ እመቤታችን የቻሉትን ያህል ከብሉይ ጠቅሰው ከሐዲስ አምጥተው አመስጥረዋል፣ ተናግረዋል፣ የሚችሉትን ሁሉ አድርገዋል። ነገር ግን እንደ ክብሯ እንደ ልዕልናዋ እንደ ቅድስናዋ የመናገር አቅሙም ዕውቀቱም ችሎታውም የለንም። ብፅዕት ማለት ግን እንችላለን እና እመቤታችን በዚህ ምክንያት በቤተ ክርስቲያናችን እመቤታችን 30 ወስላስ በዓላትያ ለእግዝእትነ ማርያም የእመቤታችን 33 በዓላት አሉ በዓመት ውስጥ የተጸነሰችበት ወደ ቤተ መቅደስ የገባችበት እንደ ዛሬው ቀን ያረፈችበት ቃል ኪዳን የተቀበለችበት የተለያየ ጉዳይ ያከናወነችበት 30 ወስላስ በዓላትያ 33 በዓላት አሉ። በዚህ ምክንያት ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን የመስከረም የህዳር የታኅሳስ የጥር እያለች መድባ ታከብራለች። ለምሳሌ የመስከረሟ ማርያም የመስከረም ማርያም የህዳር ማርያም ትባለ። አሁን ወደ ትምህርታችን እንምጣና መጠነኛ ማብራሪያ ሰጥተን እንጨርሳለን። የትምህርታችን ርዕስ ምንድን ነው? አቤት! የአስተርእዮ ማርያም
የአስተርእዮ ማርያም እመቤታችን ዛሬ ነው ያረፈችው ብያችኋለሁኝ። ይሄ 21 በምን ወር ነው የዋለው? ዛሬ ወሩ ምንድን ነው? አቤት ጥር ነው። አሁን የጥር ማርያም ይባል ነበር አይደለም? እንደሌላው ጊዜ ቢሆን የግንቦት ማርያም፣ የመስከረም ማርያም፣ የህዳር ማርያም እንዳልነው የጥር ማርያም ማለትም ይቻላል። ነገር ግን ኦርቶዶክሳውያን የተዋህዶ ሊቃውንት ቢያነቡ፣ ቢተረጉሙ፣ ቢያመሰጥሩ፣ ቢተነትኑ ሁሉንም ነገር ከነገረ ድህነት ጋር ማገናኘት ይወዳሉ። ከነገረ ስጋዌ ጋር ማገናኘት ይወዳሉ። ሁልጊዜ የምስጋናችንን እፍታውን የሚበላው አይነታውን የሚጠጣው እመቤታችንን ብናነግስ፣ ጻድቃንን ብናነግስ፣ መላእክትን ብናነግስ የንግሱ ሁሉ ባለቤት የምስጋና ሁሉ ባለቤት ማን ነው? እግዚአብሔር ነው። ስለዚህ በማገናኘት ይወድ ይሄ በእውነት እንዳው ጊዜ የለንም እንጂ እስመላለሙን ምልጣኑን ዚቁን እያነሳን ብንተረጉምላችሁ እንዴት አድርገው እንደተራቀቁበት አባቶቻችን እንዴት አድርገው እንዳመሰጠሩት አባቶቻችን እናሳያችሁ ነበር። ግን እኛም ይደክመናል፣ እናንተም ይደክማችኋል። በዛም ላይ ስልችዎች ናችሁና መጠና አድርገን ጥቂት ነገር እንናገር እና የጥር ማርያም በማለት ፋንታ ይሄንን የያሆኗን እመቤታችን የምናልናት የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? የጥር ማርያም ወሩ ምንድነው ብያለሁ? ጥር ነው አይደለም? የአስተርእዮ ማርያም ባልነው ፋንታ ምን ማለት እንችላለን? የጥር ማርያም ማለት እንችላለን። ነገር ግን አባቶቻችን ለምንድነው የአስተርእዮ ማርያም ያሏት ሲባል ይሄ ወርሃ አስተርእዮ ነው። ዘመነ አስተርእዮ ነው። አስተርእዮ ማለት አስተራየ ታየ፣ ተገለጠ፣ ተዳሰሰ፣ ተጨበጠ፣ የማይታየው ታየ፣ ግዙፉ ረቀቀ፣ ሕያው ሟች ሆነ፣ ዘላለማዊ ጊዜያዊ ሆነ፣ በመካከላችን ተገኘ። ሩቅ የነበረው እግዚአብሔር፣ ከሰማየ ሰማያት በላይ የነበረው እግዚአብሔር፣ መላእክት እንኳን ዓይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር፣ ረቂቁ እግዚአብሔር፣ ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነችለት እግዚአብሔር፣ በወጀብና በአውሎ ነፋስ ውስጥ መንገድ ያለው እግዚአብሔር፣ በኖህ ጊዜ ፍል ውሃ፣ በሰዶም በገሞራ እሳት ያዘነመ እግዚአብሔር፣ ፈርዖንን ከነሰራዊቱ ያሰጠመ እግዚአብሔር፣ 40 ዘመን እስራኤልን መና እያዘነበ የመገበ እግዚአብሔር፣ ውሃ ከበረሃ እያፈለቀ ያጠጣ እግዚአብሔር። አሁን በዘመነ ሐዲስ በዘመነ መገለጥ ግን ያ እግዚአብሔር የሚያበላው እግዚአብሔር የሚራብ ሆኖ መጣ። የሚያጠጣው እግዚአብሔር የሚጠማ ሆኖ መጣ። እሳት ያዘነመው እግዚአብሔር የሕይወት እሳት ሆኖ መጣ። ፍል ውሃ ያዘነመው እግዚአብሔር የሕይወት ውሃ የሚጠጣ ጥምን የሚቆርጥ በፍል ውሃ የቀቀለው እግዚአብሔር አሁን የነፍስን ውሃ ጥም የሚቆርጥ የሕይወት ውሃ ሆኖ መጣ። ምእመናን፣ ስለዚህ ይሄ ወቅት ምን ይባላል? ዘመነ አስተርእዮ ይባላል። የመገለጥ ወቅት ይባላል። ይሄ የትኛውን ወቅት ይሸፍናል መሰላችሁ? ከልደት እስከ አብይ ጾም መግቢያ ያለውን። ደህና ዋላችሁ? እየሰማችሁ ነው? የትምህርቱ ርዕስ ምንድን ነው? አቤት እግዚአብሔር ይስጥልኝ። እንደው እስካላችሁ ድረስ ስሙን። ምናልባት ኑሮ እንደሚያባክናችሁ እናውቃለን፣ ግን የግደላችሁ ብዙ ሁኑና ስሙን። ይህንን ፍሬን የበጠሰ ዘመን ቤተ ክርስቲያን ተጠግተን ካላሳለፍ ይጨፈልቀናል። ይገርማችኋል። አማራጯ ቤተ ክርስቲያን ናትና ስለዚህ የዚህን የዛሬዋን እመቤታችን የማናልናት የአስተርእዮ ማርያም በሁለት ምክንያት አንደኛ ይሄ ወቅት የምን ወቅት ነው ብለናል? የመገለጥ ወቅት ነው። ማን የተገለጠበት? እግዚአብሔር። በገላትያ መልእክቱ ሐዋርያው ቅዱስ ጳውሎስ ቁጥር 4 ምዕራፍ 4 ቁጥር 6 እና 4 ላይ ምን 4 እና 6 ላይ ምን አለ? ከ4 እስከ 6 እንደማለት ነው። ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት። የዘመኑ ፍጻሜ በደረሰ ጊዜ ከልጅ ልጅ ተወልጄ አድንሃለሁ ብሎ የሰጠው ተስፋ ሲደርስ 5500 ዘመን ሲፈጸም ከቀኑ ቀን ከሰዓቱ ሰዓት ከዓመቱ ዓመት ሳያጎድል እግዚአብሔር በቀጠሮ ወቅት ፈነወ ወልዶ እግዚአብሔር አብ ልጁን ላከና ምን ሆነ? ወተወልደ እምብእሲት ከሴት ተወለደ። ከሕግ በታች ይላል መጽሐፍ ቅዱስ። እንደው ከሕግ በታች ተወለደ። ከምን አይነት ሕግ? ከተፈጥሮ ሕግ በታች ተወለደ። እኛ ከተፈጥሮ ሕግ በላይ ነን በታች ነን? ንገሩኝ እስኪ።
ከተፈጥሮ ሕግ በላይ ነን በታች ነን? ንገሩኝ። አልነገራችሁኝም። በላይ ነን በታች ነን? አቤት በታች ነን። ከተፈጥሮ ሕግ በታች ነን። እንዴ እናንተ የተወለዳችሁት ከእናትና ከአባት ነው አይደለም? እናታችሁ በጸነሰ በስንት ጊዜ ወለደቻችሁ? ይሄ የተፈጥሮ ሕግ ጠባያዊ ሕግ መጽሐፋዊ ይባላል በሊቃውንቱ ቋንቋ። ሕግ ጠባያዊ ማለት ሕገ ተፈጥሮ የሕገ ተፈጥሮ ይባላል። ይሄ አንድ ሕፃን የሚጸነሰው መቼ ነው? እናት አባቱ ተስማምተው ግንኙነት ሲያደርጉ የአባቱ ዘር ከአባቱ አብራክ ተከፍሎ በእናቱ ማህፀን ይዘራል አይደለም? ከዛን ቀን ጀምራ ሚስቲቱ የባሏን ዘር ከተቀበለችበት ሌሊት ጀምሮ ቆጥራ 9 ወር ከ5 ቀን ሲሆን ምን ታደርጋለች? ትወልዳለች። እንደዚህም ሁሉ በሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እንደተጻፈው እመቤታችንም መልአኩ መጥቶ ትጸንሻለሽ ትወልጃለሽ ሲላት እኔ አይሆንልኝም አልችልም እፎኑ ይከውነኒ እንዘ ይአምር ብእሴ ወንድ ሳላውቅ እንዴት ይሆንልኛል ብላ ከተከራከረች በኋላ መልአኩ ቅዱስ ገብርኤል አረ የለም እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ አሁን ያልሽው ነገር ለኔም ላንቺም ጠጣር ነው፣ ከባድ ነው። ካሁን በፊት አልተደረገም፣ ካሁን በኋላም አይደረግም። ነገር ግን ለእግዚአብሔር ምን የሚለው የለም። ጮክ ብላችሁ ንገሩኝ። የሚሳነው የለም ሲላት እንግዳማ ይኩነኒ በከመ ትቤለኒ ነየ አመተ እግዚአብሔር፣ እነሆኝ የእግዚአብሔር ባሪያ አገልጋይ እንደ ቃልህ ጮክ በሉ እንደ ቃልህ ምን ይሁን ይደረግልኝ። ልክ እመቤታችን እንደ ቃልህ ይደረግልኝ ስትል የዓለም ድህነት የመሰረት ድንጋይ ተጣለ። አካላዊ ቃል በማህፀኗ የዕለት ጽንስ ሆኖ ተቀረጸ። ቅድም እንዳልኳችሁ ሴት ከባሏ ዘር ከተቀበለችባት ሌሊት ጀምሮ ምን አለች እንላለን? አቤት ጸነሰች እንላለን አይደለም? ልክ እመቤታችንም አካላዊ ቃል እንደ ቃል ይደረግልኝ ብላ ፈቃዷን ስትሰጥ እሺ ብላ ስትታዘዝ መለኮት መጋቢት 29 እሁድ በ3 ሰዓት አካላዊ ቃል መለኮት የዕለት ጽንስ ሆኖ ተቀረጸ፣ ተጸነሰ። ከዛን ቀን ጀምራ እመቤታችን ጽንሷን ቆጥራ 9 ወር ከ5 ቀን ሲሆን ወለደች። ይሄ ማንኛውም ሴት ጸንሳ በ9 ወር ከ5 ቀን እንደምትወልደው ማለት ነው። ያ ሕፃናትን የሚፈጥር እግዚአብሔር አዳምን ከአፈር የፈጠረ ሔዋንን ከአንዲት አጥንት የፈጠረ አቤልን ቃየልን ከእናት ከአባት እንዲገኙ ያደረገ እግዚአብሔር ከተፈጥሮ ቁጥጥር ውጭ ነበረ እግዚአብሔር። አሁን ለኛ ሲል ከተፈጥሮ ሕግ በታች ሆነ ማለት ተጸነሰ ማለት ነው። ስለዚህ እመቤታችን ጸንሳ 2 ወር ሞላኝ እናቶቻችን እንደምትሉት 4 ወር ሞላኝ 5 ወር ሞላኝ እንደምትሉት ሁሉ እሷም ጸንሳ ይሄ 9 ወር ከ5 ቀን እንዲያውም ባለቅኔው ምን አለ? እምድምፅ ምታ እስመ ጸንሰት ቃለ። ልክ የቅዱስ ገብርኤልን ቃል እንደ ባል አድርጎ ቃሉን ከሱ የወሰደችውን ቃል እንደ ዘር አድርጎ እመቤታችን ጸነሰች አለ ሊቁ ሲናገር ባለቅኔው ሲቀኝ። እና እመቤታችን ለዘመነ አስተርእዮ በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ የሆነ ምንም የለም ተብሎ የተነገረለት መለኮት የተነገረለት እግዚአብሔር ወውእቱ ቃል ስጋ ሆነ። ያም ቃል ምን ሆነ? ስጋ ሆነ። ቃል መለኮት ነው፣ ስጋ ደግሞ የኔና የናንተ ስጋ ነው። ልክ ኢየሱስ ክርስቶስ በድንግል ማርያም ማህፀን ሲጸነስ 9 ወር ከ5 ቀን ቆይቶ ሲወለድ አስተርእዮ ሆነ፣ ተዳሰሰ። በእውነቱ አንቀላፋ፣ ተኛ፣ ተነሳ፣ ፈራ፣ ጾመ፣ ሰገደ፣ ጸለየ፣ ተሰቀለ፣ ሞተ፣ ተጠማ፣ ተሞተ፣ ተቀበረ፣ ተገነዘ፣ ተቀበረ ተብሎ ተነገረለት። ይሄ መታየት መዳሰስ ነው። ምእመናን ኢየሱስ ክርስቶስን ደም የሚፈሳቸው ሴቶች ዳሰውታል፣ ለምጻሞቹ ዳሰውታል፣ ዳሷቸዋል። እውራኑን አይናቸውን በምራቅ እንትፍ እያለ ፈውሷቸዋል። እግር ለሌላቸው እግር እየሰጠ ኢየሱስ ክርስቶስ በ3 ማህበራዊ ጉዳዮች ቦታ ተገኝቷል። የኛ ማህበራዊ ጉዳዮች 3 ቦታ ናቸው። ሰርግ ቤት፣ ለቅሶ ቤትና በሽተኛ መጠየቅ ነው። የኛ ጌታ እንደኛ የሕግ ምንጭ ብቻ ሳይሆን ሕግ ፈጻሚም ነውና
ቃና ዘገሊላ ሰርግ ቤት ተጠርቶ ተገኝቷል። እኛ ሰርግ ተጠርተን እንደምንሄደው አልዓዛር ሞተ ተብሎ ሲነገረው ለቅሶ ለመድረስ ሂዷል የኛ ጌታ። የጴጥሮስ አማት ታማ በሽተኛ ለመጠየቅ ሂዷል። ያ ቅድም የነገርናችሁ የጌቶቹ ጌታ የነገስታቱ ንጉሥ መጥቆ ረቆ ይኖር የነበረው እግዚአብሔር አሁን ሰርግ ቤት አገኘ ነው፣ ለቅሶ ቤት አገኘ ነው፣ በሽተኛ ሲጠይቅ አገኘ ነው፣ ዮርዳኖስ ሲጠመቅ አገኘ ነው፣ ቃና ዘገሊላ ሰርግ ቤት አገኘ ነው፣ ደብረ ዘይት ተራራ ላይ ድንጋይ ተንተርሶ ተኝቶ አገኘ ነው፣ በመርከብ ውስጥ ሐዋርያት ጋራ ማይበል መርከቡን ሲንጠው በመካከላቸው አገኘ ነው፣ እንጀራ ባርኮ ቆርሶ 5000 ሰው ሲመግብ አገኘ ነው፣ ቀራንዮ ላይ ተሰቅሎ ቆስሎ እጆቹ እግሮቹ ተቸንክረው በጅራፍ ተገርፎ ምራቅ ተተፍቶበት ሐሞት ኮምጣጤ ጠጥቶ የሸዋግል ተደፍቶበት አገኘ ነው፣ ዳሰስ ነው። በላይነ ወሰተይነ ምስሌሁ ከሱ ጋር በላን ጠጣን። ማንነ ወክለን ሐዋርያ በሐዋርያት ተወክለን ማለት ነው። ደህና ዋላችሁ። የትምህርታችን ርዕስ አቤት። ስለዚህ አስተርእዮ ጌታ የተገለጠበት ነው አይደለም። ለዚህ መገለጥ ደግሞ እሺ በጀ ይሁን ብላ ጊዜዋን አካሏን አሳልፋ የሰጠች በቅታ ተዘጋጅታ ተመርጣ የተገኘች ማናት? እመቤታችን ናት። ስለዚህ አስተርእዮ እሷንም ይመለከታታል ብቻ ሳይሆን አንዱ የመገለጥ ምክንያት እሷ ናት። ማሕሌተ ጽጌ የሚባል ድርሰት አለ በቤተ ክርስቲያን። በዘመነ ጽጌ ሊቃውንቱ በጸናጽል በከበሮ የሚያሳምሩት የእመቤታችን ምስጋና የተካተተበት እንደ እመቤታችን ምስጋና አይደለም፣ ብዙ ነገሮች ናቸው። ከብሉይ ከሐዲስ ተቀስሞ ተለቅሞ የተዘጋጀ ድርሰት አለ እና እዛ ላይ ሊቁ ምን አለ? በላዕሌኪ ወበዮርዳኖስ ወበታቦር ስልሰ ጊዜያተ ዛልቦ ተውሳከ ዋልቦ ህጸተ። ሊቁ ምን አለ? 3 ቦታ ጠቀሰ። ዮርዳኖስን፣ ደብረ ታቦርን፣ እመቤታችንን ጠቀሰ። ደብረ ታቦር ላይ ኢየሱስ ክርስቶስ አምላክነቱን ሲገልጥ አይተነዋል። በዮርዳኖስ በዮሐንስ እጅ ሲጠመቅ አይተነዋል። ደብረ ታቦርም ተገለጠ፣ ዮርዳኖስም ተገለጠ። ለነዚህ ለሁለቱ መገለጥ ግን ዋናዋ መነሻ ማናት አለ ሊቁ? የእመቤታችን ማህፀን አነጻጾ ተናገረ ሊቁ። ስለዚህ እመቤታችን የአስተርእዮ ማርያም ትባላለች በዚህ ምክንያት። ሌላው ይሄ ወቅት ደግሞ ቅድም እንደነገርኳችሁ ከልደት ጀምሮ እስከ ጥር እስከ አብይ ጾም መግቢያ ድረስ። ልደት መቼ ነው? ታኅሳስ 29። ከታኅሳስ 29 ጀምሮ ይሄ ሙሉውን ጥር እስከ አብይ ጾም መግቢያ ጾሙን እስከምንይዝበት ያለው ዘመን ደግሞ ወር ምን ይባላል? ዘመነ አስተርእዮ ይባላል። አንደኛ የተወለደበት፣ ሁለተኛ የተጠመቀበት፣ ሶስተኛ ቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ወደ ወይን ያሳየበት፣ አንድ ትሕትናውን፣ ሁለት የእናቱን ፍቅር፣ ሶስት የሰርግን የጋብቻን ክቡርነት ያሳየበት ወቅት ስለሆነ ዘመነ አስተርእዮ ይባላል። ስለዚህ ይህ ወቅት የማርያም መገለጥ ሳይሆን የመገለጧ ማርያም ነው የምንለው ማለት ነው። ብዙ ሰዎች እሷ የተገለጠች መስል የአስተርእዮ ማርያም ይላሉ የሚሉ በእውነቱ ንባቡ ያልገባቸው ምስጢሩ ያልገባቸው ሰዎች ሊኖሩ ይችላሉ። መብታቸው ነው። እነሱ እንዳይለፈልፉ ማድረግ አንችልም። መቼም ዝናብ እንዳይጥል ማድረግ አንችልም። ጃንጥላ መግዛት ነው የምንችለው አይደለም ይመናል። እና አንዳንድ ጊዜ ሰይጣን መለወጥ የምንችለው ነገር ላይ እንዳናተኩር፣ መለወጥ በማንችለው ነገር ላይ እንድናተኩር ያደርገናል። አሁን አንድ ሰው ዝናብ ሊጥል ነውና ዝናቡ እንዳይጥል መጸለይ ይችላል። ይሄ ሰውዬ ዝናቡ እንዳይጥል ማድረግ ይችላል? አይችልም። ምንድነው ማድረግ የሚችለው? ጃንጥላ መግዛት ይችላል። ሙቀት እንዳይመጣ ማድረግ አይችልም። ማቀዝቀዣ ግን ማዘጋጀት ይችላል። እኛ መናፍቃን እንዳይናገሩ ማድረግ አንችልም። ምላሳቸው ተፈቶ ይብህም አፍ ወተታሰር ልሳን፣ አፍ የሚዘጋበት አንደበት የሚታሰርበት ዘመን ይመጣል። ለለፈለፉት ለቀባጠሩት ዋጋቸውን የሚቀበሉበት ዘመን ይመጣል። ያ እስኪመጣ ድረስ ግን እናንተ ተረጋግታችሁ ሰክናችሁ ልትገኙ ይገባልና ይሄ ወቅት የማርያም አስተርእዮ ልክ የአስተርእዮ ማርያም እንለዋለን። የመገለጡ ምክንያት እሷ ስለሆነች የተገለጠው ክርስቶስንም የምንሰብክበት ስለሆነ ማለት ነው። እንግዲህ ስናጠቃልለው ምእመናን ስለ እመቤታችንም ተማር፣ ስለ ጌታም ተማር፣ ስለ መላእክትም ተማር፣ ስለ ጻድቃን ስለ ሰማዕታትም ተማር። ብሉይውን ብንተረጉም፣ ሐዲሱን ብናመሰጥር፣ ገድሉን፣ ድርሳኑን፣ ተአምሩን ብናነብ፣ ስንክሳሩን ብናነብ የዚህ ሁሉ
የዞረ ድምር ውጤት ምንድነው ከተባለ እኔና እናንተን ማገናኘት ነው እግዚአብሔር ጋር። ሰው ረሃብተኛ ነው፣ የሕይወት እንጀራ ክርስቶስ ያስፈልገዋል። ሰው ጥመኛ ነው፣ የሕይወቷ ክርስቶስ ያስፈልገዋል። ሰው በሽተኛ ነው፣ መድኃኒቱ ክርስቶስ ያስፈልገዋል። ሰው ብቸኛ ነው፣ አጋሩ ክርስቶስ ያስፈልገዋል። ዛሬ ብዙ ፈተናዎች እንሰማለን። ዛሬ በፖለቲካው፣ በኢኮኖሚው፣ በኑሯችን ብዙ ችግሮች እየተፈጠሩ እንደሆነ እናውቃለን። ይሄን ማብራራት አይጠበቅብንም፣ ዘመኑ ራሱ እየተረጎመልን ስለሆነ። ነገር ግን ምንድነው መፍትሄው ሲባል እግዚአብሔርን ማያዝ፣ እግዚአብሔር ጋር መጣበቅ። እግዚአብሔር ሁሉን ቻይ ነው። እግዚአብሔር በወጀብ ውስጥ ምን አለው ብለናል? ምእመናን ደህና ዋላችሁ? በወጀብ ውስጥ ምን አለው? አቤት ወጀብ ማለት አውሮፕላን በከባድ ነፋስ በተበላሸ አየር ውስጥ አውሮፕላን ይበራል? ማይበል ሞገድ በሚነጣው ባህር ላይ መርከብ መንዳት ይቻላል? በታረሰ መንገድ ላይ መኪና መንዳት ይቻላል? አይቻልም። እግዚአብሔር ግን በወጀብ ውስጥ የሚበራ አምላክ ነው። እግዚአብሔር አለቀ፣ ደቀቀ፣ አከተመ ተብሎ በተቆረጠ ጉዳይ ላይ መፍትሄ የሚሰጥ አምላክ ነው። መፍትሄ ለሌለው ችግር መፍትሄ የሚያመጣ አምላክ ነው። ለሐኪሞች ከአቅማቸው በላይ ለሆነው በሽታ መድኃኒት የሚያመጣ አምላክ ነው። ደህና ደሩ።